አይደለም። ዮናስ ሙሉነን ከያዝከው የሆነ ያክል ላይ ከፈለገ ገብቶ ጻድቅ ያደርጋል። ውሸቱን እያወራ ጻድቅ ያደርጋል። ከፈለገ ኃጢአተኛ በደለኛ ያደርጋል። ገብቶ ውሸት እያወራ ያጸድቅሃልም ይኮንንሃልም እንደፈለገ አድርጎ ማለት ነው። ሰዎች ደግሞ እሱ ሲናገርላቸው ደስ ይላቸዋል። አንድም ቀን አቤል አቡና በውስጥ በኩል ተለማምጦ ካወቀ አንተ በቃ አቡና እንደዋ ከአንተ ጋር ለመሞዳሞድ ፈልጎ የሚያክ ከሆነ አሁን ይሄ ሰዓት ላይ ታውቃላችሁ ዮናስ ሙሉነን ና ዮኒ ምናምን ና አየክ ያልኩ ምናምን ስለነ ቀለም ወርቅ የነገርኩህን ተመለከት እውነቱ ተገለጠልህ አይደል ና ገስት ግባ ምናምን ብለው ይመጣል። እኔም ሄጄ ብልክለት ይገባል። እኔ ፖለቲካ አይደለም የምሰራው እዚህ ሚዲያ ላይ ፖለቲካ ብሰራ ፖለቲከኛ በሆን ነው የሚያዋጣኝ። እኔ እየሰራው ያለሁትን የጽድቅ ወንጌል ነው። ገባህም አልገባህም? ምክንያቱም እየታገልኩ ያለሁት አመፀኞችን ነው። ዳግማዊ ጥላሁን የምትለውም ግለሰብ መጀመሪያ ይሄ የተብኳካ ህይወቱን ከማወቄ በፊት ከእዩ ጩፋ ከሚባል ዘይት ቸርቻሪ ሐሰተኛ ነቢይ ከሆነው ግለሰብ ጋር ደቡብ አፍሪካ በሚያገለግልበት ሰዓት አብሮክ ያለከው ሰው ትክክል አይደለ፣ አንተ እንደ ፊገር እንደ ቀደምት ዘማሪነት ከእንደዚህ አይነት ሰው ጋር መሆን የለብህም ብዬ እኔ የማውቀው ሚስቱ እንደበደለችው ከሌላ ሰው ጋር ሄዳ እንደወሰለተችበት ምናምን ስለሆነ እኔ ዳጊ ጻድቅ ሰው ነበር የሚመስለኝ። ከዛ ትክክል አይደለም ይህንን ማድረግ ስለው እጁን ዘርግቶ መጣ። 1 ዓመት ከምናምን በላይ ላይቭ እኔና አማን ሻሎምን ጠመደን። ለምንድን ነው የጠመዳችሁ ካላችሁ የጠመደንማ ለምንድን ነው የጠመደን? በአጭር ቃል የጠመደን ከእዩ ጩፋ ጋር ማገልገል ልክ አይደለም ስላልነው ብቻና ብቻ ነው፣ ሌላ ታሪክ የለው። ከዛ የምታዩት ወከባ፣ የምታዩት ሐሜት፣ የምታዩት ዘለፋ እንደዚህ ነጠላ እየቋጨ ምናምን ሲለፈልፍ የነበረው ሁሉ ያችን ነገር ስለተነገረው አለቅ። በጣም ብዙ ሰው ነው ያደራጀው። የኤርሚያስን የቀለመወርቅ አይተንፍሱን አይምሮ ጠምዝዞ ለውጦታል። አሁን ቀለመወርቅ አይተንፍሱ በዳጊ ቁጥጥር ነው፣ ዳጊም በኤርሚያስ ቁጥጥር ነው። ምክንያቱም ሁለቱም ነውራቸውን ይተዋወቃሉ፣ አመፃቸውን ይተዋወቃሉ። ኤርሚያስ የምትሉት ቀለመወርቅ አይተንፍሱ በሐሰተኛ ህመም የሰበሰበው ገንዘብ አለ። በሐሰተኛ ህመም ከ200 ምናምን ሺህ $200 በላይ ጎፈንድሚ ላይ ገንዘብ ሰብስቧል ሳይታመም። ያለበት ኒውዚላንድ የምትባል ሀገር ነፃ ሕክምና የምትሰጥ ሀገር ሆና እኛን ሁሉ አታሎን ብላክሜል ሰርቶ እኛን ሁሉ ሿሿ ሰርቶን እኛ ሁሉ በቃ የዛን ሰዓት እኮ ተጣልተናል። እኔም አማን ሻሎም ተጣልተናል ከቀለመወርቅ አይተንፍሱ ጋር። ታመመ ስንባል ግን ደነገጥ እያለቀሰ ነው እየለመን ነው። እኛም ተሸውደን ማለት ነው። ለምን ተሸውዳችሁ ምናምን የምትሉ ሰዎች ጠቅላላችሁ ተሸውዳችኋል። በተለይ አውሮፓና አሜሪካ ያላችሁ ሰዎች ገንዘባችሁን ጎፈንድሚ ላይ የላካችሁ ሰዎች ተዘርፋችኋል። ሌባ ነው ቀለመወርቅ አይተንፍሱ። ሞራል ኖሮት እሱ ገድለ እንትና እያለ መጥቀስ አይችልም ሞራል ኖሮት። ምክንያቱም ገድል ላይ የተጠቀሱ ታሪኮች ሰውን ያጭበረብራሉ፣ ወደ ሲኦል ይመራሉ ብለህ አንተ ከነሱ በምን ትሻላለህ? የሰው ገንዘብ የበላ የዘረፍክ ሰው አይደለህ ወይ? አለቅ የበላህ አይደለህ ወይ? በዚህ ሌብነት ውስጥ ዶክተር ሻውል የምትባል ሰውዬ አልተካፈልክም ወይ ገንዘብ? እብራዊት የምትባይ ሴትዮ በዚህ ወንጀል ውስጥ የለሽም ወይ? አሁን ተሰነጣጥቃችሁ ሜርሲፉል የምትባል አይኗ ጎላ ጎላ ያለች ውሸታም ሴት ደግሞ መታለች። ሰሞኑን ዮኒ ማኛ ከምንድን ያሉት ዮኒ ማኛ ከሞሃ ኦርቶዶክስ ነው። ጻፉልኝ እስቲ ከሞሃ ኦርቶዶክስ ጋር ቪዲዮቹን ሼር አድርጉልኝ እስቲ በውስጥ በኩል ከፍታቸዋል። እነዚህ ሴቶች ያወሩትን ማንቼ ይችላል ልክ ነው። እና ከሞሃ ኦርቶዶክስ ጋር በመተባበር በደምረው በኩል ሞሃ ኦርቶዶክስ በደምረው በኩል ገንዘብ ከፍሎታል። ደምረው አባቴ አሁን ጠኔ አናቱ ላይ ወጥቶ ጨብሶ ድህነቱን እያወራን ሰው ሆዲ አባውን ብቅል ያወጣል አይደል? መኪና ልግዛ ገንዘብ ስጡኝ እናታችሁ እንዲቱን ሁሉ እያለ ነው። ደምረው እኮ ሄዷል ለቋል። እንኳን ደምረው ለሞ አንበሳ እንትን ተከራይቶ ዮኒ ማኛን ከፍሎ ሊያሰድብ ቀርቶ እንትና ራሱ ጠኔ ላይ ነው ያለው። ማን ነው ደምረው ራሱ ጠኔ ላይ ነው ያለው እየተሳደበ ብልግና ማልጣቱ ምናምን እያወጣ እሱን ላሳያችሁ። ደምረው የውሸታቸው ውሸት። እነዚህ ሜርሲፉል የምትባል የቀለመወርቅ አይተንፍሱ ቀኝ እጆች አሉ።
ቀለም ወርቅን ስትነካ ይመጣላል። አንድ መላጣ ደግሞ አለ እዚህ ደቡብ አፍሪካ ያለ ይመጡላል። በውሸት ስምህን ያጠፋሉ። የኦሮሞን ህዝብ ሰድቧል፣ ብልጽግናን ሰድቧል። አንተ ነው እንደ የምትነግረን ዮኒ ማኛ ሚስጥር ሆኖ ነው ኦሮሞን መሳደቡ የብልጽግናን መንግስት መሳደቡ ዮኒ ማኛ አናቅም እንደኛ? አንተን አሁን ገልጠህልን ነው የተሰወረብንን ሚስጥር አውጥተህ ነው ወይስ ቀለም ወርቅን ሲነካ ነው ይህንን ምስጢር የምታወጡት? ቀድሞ የምታውቁትን የዮኒ ማኛ ማንነት ከእናንተ ጋር ሆኖ ኦርቶዶክስን ስለሚሰድብላችሁ ብቻ ታግሳችሁ ስታበቁ አሁን ከእናንተ ሸርተት ሲል ሚስጥር አለን እናውጣ እንትን አለን እናውጣ ለገንዘብ ብሎ ነው። እናንተ ጋር የነበረው ለገንዘብ አይደለም እንጠይቃ። አሁን ለኦርቶዶክስ ደግፎ የሚናገረው ገንዘብ ጠሮበት ነው የምትሉትበትና የምትከሱት ከሆነ ቀድሞ እናንተ ጋር ሆኖ ኦርቶዶክስን ሲዘልፍና ሲሳደብ የነበረው ገንዘብ እየከፈላችሁት ነው ማለት ነው። ማን ነው ትክክለኛ? ሁሉንም ተቸክ ይላል። ማን ትክክለኛ እንደሆነ እነግርሃለሁ። ሁሉንም ተቸክ ይለኛል። እኔ ዮኒ ማኛ አሁን ላይ የሆነውን ነገር የሆነው እነዛ ሰዎች አያያዙን ስላልቻሉ ነው እንጂ መጀመሪያም በጽድቅ ስለያዙት አልነበረም። እነሱ ከክብራቸው ወንጌል ስለሚያንስ ክብራቸው ከወንጌል ስለሚበልጥባቸው ወንጌልን ሲሰድብ ጸጥ ብለውት እነሱ ሲናገር ግን አልዳንክም የተጠመቅበት ውሃ አልደረቀም አይነት ንግግር የሚናገሩት እነዚህ ሰዎች ለወንጌል ስላልቆሙ ነው እያልኳችሁ ነው። አለቀ። ቤካ ጌ ነው አሉ አላቅም። እሱን የደባበሳቸው ሰዎች የሚያውቁት ወይም ደግሞ የደባበሳቸው ሰዎች የነገራቸው ሰዎች ነው የሚያውቁት። እኔ አላቅም። እኔ ፂሙ ምናምን ማያድግ ሰው እፈራለሁ። እንዲህ የተረገመ ፂም ምናምን መላጣ ሆኖ ፂሙ ምናምን በቃ እንዲህ ሙልጭልጭ ያሉ ሰዎች እፈራለሁ። እውነት ለመናገር ወንድ ሆኖ ሙልጭልጭ ሲል ሰው እፈራለሁ። እኔ እፈራለሁ። አጠገቡ መድረስ አልፈልግም። ወንዱን ፂም ምናምን ሲኖረው ደስ ይላል። አንዳንድ ሰው ደግሞ ኔቸር ነው መሰለኝ አይኖረው ይችላል። አላቅም። አቃሉ ልጆች እንደሚቸገሩ አቃሉ ፋሚሊ እንደሚቸገሩ የዛሬ ምድራን ነበርኩም እኮ ማለት ተኛ በቃ አሁን እኮ በቃ ነገር ናስቶን ደግሞ ተዋል። እሺ አባቴ አመሰግናለሁ። አንተኛ አጥፎ ተኛ በቃ ቴንክ ዩ ብራዘር አመሰግናለሁ። ይሄ ደምረው ነው አሁን ለዮኒ ማኛ በሞአንበሳ ምናምን ገንዘብ ይከፍለዋል የምትሉት? ይሄ ዮኒ ማኛ ራሱ ነው። ይሄ ደምረው ነው ራሱ የሚከፍለው። ስሟቸው እነዚህ በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ለዮናስ ሙሉነህ በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው። ገድልና ድርሳን እንዳይነሳ የወንጌላዊ ኤርምያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑ ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ ሰሞኑን እየተፈጠረ ያለው ነገር የእግዚአብሔር ህዝብ ግራ አትጋባ። ተከፍሎት የሚያደርገው ነገር ነው። ተከፍሎት የሚያደርገው ነገር ማን ነው የሚከፍለው? ማን ነው የሚከፍለው? በማን በኩል ነው የሚከፈለው? በደምረው በኩል። ይሄ እኮ በጣም አተኩራችሁ እንድትይዙት። ኦኬ። ሲጀመር ጀምሮ በማን እጅ ጌታን ተቀበለ? በነቢይት ብርቱካን። ነቢይት ብርቱካን ማለት ደግሞ ለጠቅላይ ሚኒስትራችን ጠቅላይ ሚኒስትር አብይ አህመድ መልእክትን አምጥታለት ነበር። ጠቅላይ ሚኒስትር እንደሚሆን ምድራችን እንደሚመራ ኤቭሪቲንግ
ስለዚህ እነዚህ ሰዎች ደምረው እንግዲህ ይኸውላችሁ ደምረው እኮ ቸግሮት ገንዘብ ስጡኝ እያለ ትናንትና እንደውም በጣም በቃ የሚያሳቅቅ ነገር ውስጥ ነበር። ደምረው 1 ብር ሁሉ የላከለት ሰው ነበር። 1 ብር ሁሉ ምንድን ነው የሚጠቅመን ይላል። ካልጠቀመ ወጣ ብራዘር ምናል አልኩ ትመጣለህ ምንድን ነው የሚጠቅመኝ ምናምን። የማይጠቅም ቦታ ምን ታደርጋለህ? አትሄድም እንደንት እኔ እኮ ባይጠቅመኝን አላይም። እኔ ለምሳሌ ደሜ እኮ ችግር ላይ ደሜ ቸግሮታል። ደሜ ግን በጣም ይመቸው። እኔ ደሜ ይመቸኛል። እውነቴን የምነግራችሁ ፏ ብሏል። ፍላጎቱ ገንዘብ እንዲገባለት ነው። ስለዚህ ገንዘብ እንዲገባለት ጓ እያለ ነው። ጓ ደግሞ ጓ ብሎ ደግሞ መዝሙር ይከፍትላቸዋል። ምን እያላቸው ነው? ኦርቶዶክስ ወደ ጴንጤ ሄዳሉ ምናምን እና አክሊል እንደሚያስፈራ እዛኛው ልጅ ቤት ግቡና ምናምን ይላልና ሰው እንዴት እንደዚህ አይነት ጌም ይጮታል? እና ይሄ ደምረው ነው ለምናምን ለሚባሉ ቲሞች ኤጀንትነት ተቀጥሮ ለዮናስ ሙሉነህ ገንዘብ እንዲከፈለው የሚያደርገው ለራሱ ገንዘብ የሌለው የሆነ እንትን ደምረው። ስለዚህ በጣም ሜርሲፉል የምትባል ልጅና ስብስቦቿ ዮናስ ሙሉነህ የተናገራችሁ በራሱ ተነሳሽነት ምንም እንትን አይደለም። እናንተም ኦርቶዶክሳውያንን የሚሰድብላችሁ ሰው ካገኛችሁ እንደምታቅፉት እንደምታስጠጉት በጉያችሁ እንደምሸሸጉት ዮናስ ሙሉነህ የተናገረው እውነትና እውነት ብቻ ነው። የዮናስ ሙሉነህ ችግሩ ግን ምንድን ነው? ወዳጁ ስትመስለው ነውርህንም ደብቁ በግልጽ ተናግሯል። ስትገድል እያየው አልገደለም ብዬ ነው የምከራከርልህ ወዳጅ ጓደኛዬ ከሆንክ ብለዋል ዮናስ ሙሉነህ። ስለዚህ አሁን ዳጊን በተመለከተ ክፉ ሲያወራ አታይም። ጌ እንትኖች ፓስተሮች ጴንጤ መካከል አላችሁ ምና ይላል። ይመጣና ጌ ፓስተሮች ጴንጤ መካከል አላችሁ፣ እንደዚህ የሆናችሁ ሰዎች ፕሮቴስታንት ውስጥ አላችሁ፣ አመንዝሮች ከሚስታችሁ ሌላ ምናምን ይላል። በአይምሮ ውስጥ ግን ዳግማዊ ጥላውን ትዝ አይለውም። አንድ ቀን የነካው ጊዜ ዳጊ የሚባለው ዘማሪ አንድ ቀን የነካው ጊዜ አንድ ቀን የተለወጠበት ጊዜ ደግሞ ስለሱ ክፉ ማውራት ይጀምራል። ይሄ ነው ችግሩ። ራሱን ችሎ ዮናስ ሙሉነህ ለእውነትና ለጽድቅ የቆመ ሰው አይደለም። የሚናገረው ግን እውነት ነው። አዎ እውነት ነው። መቼ ነው የሚናገረው? ከሱ በተቃራኒ የቆማችሁ ሲመስለው እውነት ይናገራል። ሁሉንም እውነት ይናገራል አይደለም። እና ዕብራዊትና ሜርሲፉል አሁን ተጣልተዋል። ገበና መወጣጣት ላይ ናቸው። እኔ ያሳዝነኛል። የቀለሜ ስብስብ እዛ ሚዲያ ላይ ያለው ወንጌል አይደለም ትኩረታቸው። አሁንም የእግዚአብሔር ሕዝብ እኔ ፕሮቴስታንቱን ነው የምነግረው እዚህ ጋር የእግዚአብሔር ሕዝብ ነኝ የምትል ፕሮቴስታንቱ ሰምታችኋታል። ገድል እንዳይገለጥ ዮኒ ማኛ ምን አቅም አለው? ገድል እንዳይገለጥ የሚያደርግበት ገድል ከፈለግ ገብተህ ታወራለህ። ሆዴ ባሰው ኦርቶዶክስ መጥቶ ይከራከራል፣ ቪው ታገኛለህ። አለቅ። አሁን ላይ ግን ሚሰማችሁ የኦርቶዶክስ እምነት ተከታይ ያጣችሁ ይመስለኛል። እኔ ታርጌታችሁን ያጣችሁ ይመስለኛል። የጴንጤ ተወካይ ነን ትላላችሁ፣ ለጴንጤ ቆመናል ትላላችሁ። ወንጌል ባናቱ ሲዘቅዘቅ ሲባል ምንም አይመስላችሁም። እራሳችሁ ስትነኩ ግን እንደ አራስ ነብር ጥፍራችሁን አውጥታችሁ ሰው ለመቧጨር ትመጣላችሁ። አለቅ። ይሄ ነው በቃ የእናንተ የወንጌል አገልግሎት። ለምንድን ነው ስለ እነዚህ ሰዎች የምትናገረው ካላችሁኝ፣ ከዚህ በፊት ሐሰተኛ ነቢያት ላይ የያዝነውን አገልግሎት በተመለከተ ሐሰተኛ ነቢያትን ለመግለጥ ስንሞክር መንፈስ ቅዱስን ይቃወማሉ፣ የጸጋ ስጦታን ይቃወማሉ ብለው እነዚሁ ሰዎች በሐሰት ስማችንን ሲያጠፉ ነበር። የማንን ስም እያጠፉ እንዳሉት? የዮኒ ማኛን ስም እያጠፉ እንዳሉት። ዮኒ ማኛ ብዙ ችግር የለበትም አለበት፣ ግን እነሱ እንደሚሉት ነው አይደለም። ዮኒ ማኛ እነሱ እንደሚሉት አይነት ሰው አይደለም። በዚህ ሰዓት ላይ ለምሳሌ ተከፍሎት አይደለም እያወራ ያለው፣ ተናዶ ነው እያወራ ያለው። አያያዙን ስላልቻሉት እስካሁን ይዛችሁታል እኮ በጥሩ ሁኔታ ይዛችሁት ታሰድቡት ነበር። እናንተን ወክሎ ይናገር ነበር። አሁን ግን ከእናንተ እጅ ወጣ። አለቅ።
ይህን እድል ተጠቅመን እኛ የእኛ ቡድን አባል አላደረግነው ቢሆን ይማኛል። ምክንያቱም እንደናንተ ክፉ አይደለን። አቡናን የሚሰድብ አማን ሻሎምን የሚሰድብ ሌሎቹን የሚሰድቡ ሰዎችን ገዝታችሁ ላይ ያስቀመጣችሁ የጠላቴ ጠላት ወዳጄ ነው ብላችሁ እኛ ላይ የተለወጡ ሰዎችን እንደምታመጡ ሁሉ እናንተ ላይ የተለወጡ ሰዎችን አንቀበልም። በዚህ አጋጣሚ ቀለመወርቅ አይተንፍሱን ሰድባችሁ እኔ ጋር ለመምጣት የምትሞክሩ ሰዎች ካላችሁ ከእሱ ጋር አሁን ገዝት ላይ የማያችሁ ሰዎች እኔ ጋር መምጣት አትችሉ። እዛ ከእሱ ጋር ስታሸበሽብ ከርመት እኔ ጋር መተህ ልትጠቅመኝ አትችል። ለእሱ ያልጠቀም ከእኔ ጋር ልትጠቅመኛችን አለቀ። ለእሱ ያረባቅ እኔ ሊያስኩት እውነት ልትቆም አትችል። ይህንን ነው የምናገረው። ጃልሴና ይጅበት እስቲ የምትሄጅበት ሀሳብ ካለ ነፃ ነው። እንደፈለግሽ ማውራት ትችላለሽ። እኔንም ተቃውመሽ ማውራት ትችላለሽ። መብትሽ ነው። ግን ሳያችሁ የዩናይትድ ደጋፊዎች በጣም አስተዋዮች ናቸውና እንዴ በጣም እንዴ እኛ ጆሮን ቆርጥ ምን አልቆርጥ እንዳርሰናል ደጋፊዎች ያለሽ እግዚአብሔር ይባርካቸው። የዩናይትድ ደጋፊዎች አግቡ፣ ሴቶቻችን የዩናይትድ ደጋፊዎችን አግቡ እየተባላችሁ ምክር። አሪፍ ነገር ነው ያነሳው አቡዬ። አንዳንዴ ሰዎች ማስተዋል ሲያቅታቸው ሲቀር በቃ ሁሉም ቦታ ትክክል፣ ሁሉም ቦታ እውነት ምናምን ይመስላቸዋል እና እኔ በእርግጥ ዮናስ ሙሉነህ ምንም ቢናገር ለእኔ እውነት አይደለም። ይሄ የኔ አቋም ነው። ኤርሚያስ አበበ ደግሞ በተመቸው ቦታ ላይ ለሱ ከሰደብክለት አንተ ትክክል ነህ። ለሱ ከሰደብክለት አንተ ትክክል ነህ። እሱን ትክክል እንዳልሆነ የነገርከው ቀን ደግሞ አንተ ትንቢት ይነገርብሃል፣ ሟርት ይነገርብሃል፣ ትሞታለህ፣ ትገደላለህ፣ ትጠፋለህ፣ በዚህ መንገድ ትባላለህ። ሐሰት ያው ጠንቋዮችን ይቃወም ነበር። አሁን ወደ እነሱ ግሩፕ ተጨምሯልና የሞት አዋጅ ያውጁብሃል። አንድ ነገር አሁንም መናገር ፈልገው ኤርሚ፣ ወደ ልብ ተመለስ፣ ንስሐ ግባ። እግዚአብሔር ዛሬም ይምርሃል። እውነት የሆነውን ወንጌል ተናገር፣ በማስተዋል ኑር። ከ3 ቀን በፊት ጥምቀት ወንድሞቻችን እያከበሩ የተናገረውን ንግግር ሰምተሃል? ምን አለ ነፍያለሽ ምናምን ብሎ ያወራው ባለጌ እኮ ነው። አሁን አቡናን ተሳዳቢ ሰዎች ያስቁኛል እኮ መጥተው እግዚአብሔር ይባርክልታል እኮ አቡ ኮመንት ላይ ንገራቸው ይሉታል ማለት በጣም ባለጌ ምን አይነት ትውልድ እንዳፈራ በጣም ነው የሚያስፈራው። ጌታ ምስክሬ ነው። እና ኤርሚ አሁንም በዙሪያ ያላችሁ ሰዎች የትኛዎቹም ሆኑ ማናችሁም ብትሆኑ ከእውነት ጋር መቆም ካልቻላችሁ ይህንን ሰው ወደ ሞት ነው የምትገፉት፣ እንዳይነሳ አድርጋችሁ ነው የምትጥሉት። አሁን ግን ተቆጥታችሁ ሀይ ብላችሁ ከራሳችሁ ላይ አግልላችሁ ወደ ንስሐ እንዲገባ ካላደረጋችሁት መቼም አይመለስም። ልክ እንደዛውም አብዱል ቃድር ዳግም ጥላሁንም አብዱል ዳጊ እንግዲህ ያው እስካሁን ዮኒ ያልተናገረበትን ምክንያት እኔ ባይገባኝ ስላልነካው ይመስለኛል ያልነካው። ዮናስ ሙሉነህ ካልነካሸው አይነካሽ። ምንድነው እንደዛ ይመስለኛል። ራሱን ችሎ ለእውነት መቆም ሳይሆን አጀንዳው ገባሽ? እሱ የሚያራምደውን ሙድ ካራመድሽ ከእሱ ጋር ከሄድሽ ትሄጃለሽ፣ ካልሄድሽ ግን በቃ ይነሳብሻል። ትክክል። እና ዮናስ ሙሉነህ እንግዲህ ቤቱ ሄዳችሁ ስለዚህ ቪዲዮ ናያልሽ ወንዶች ጭማ ስር ገብተው ሲደንሱ የነበሩ ሴትዮች ይህን ቪዲዮ ትናንትና 2 እና 3 ወንዶች ጭማ ስር ገብተው ሲደንሱ የነበሩ ሴትዮች አሁንላች የሃይማኖቴ ጠበቃ ይመላል ነው ማለት ነው። 3 እና 2 ሰዎች ጭኗ ውስጥ ገብተው ሲደንሱ የነበሩ ሃርሞኒካ ሲነፋላት የነበረችዋ ሴትዮ ማታ የሚያወዛው እንግዲህ ሲነፋፉ አድረው ማለት ነው። ትመጣለና ደግሞ እንደዛ እንትን ወሲባዊ ወሬዎች ግን በጣም ነው የሚመቹት። አይታችሁታል? ቀለመወርቅ አይተንፍሱ ሲነፋፉ ጥድ ስር ጭንና ቀሚስ በጣም ነው የሚመቸው። ጭንና ቀሚስ የሌለ ነው። ጭንም ቀሚስም ስር የሚቆየው በጣም ይቆያል።
ጌታን ራሳችሁን ፈትሹ። እግዚአብሔርን ፍሩ። መጽሐፍ ቅዱስ ይዛችሁ እንደዚህ አይነት ተራ ነገር የምታወሩ ሰዎች የወንጌል አርበኛ እኛ ወንጌል ነው የምንሰብከው ትውልድን ነው የምናነጻው የምትለው አንተ ከጆከር ከሚባል አንድ ተራ ዱርዬ ተሳዳቢ አልተሻልክም። ሶሪ ስሙን ስለጠራቡ በቤት ያው ስለሚሳደቡ ነው። እዚህ ሚዲያ ላይ እነሱ ናቸው እንደዚህ አይነት ንግግር የሚናገሩት እንደዚህ አይነት ስድብ የሚሳደቡት። ትቻለሁ አለ እኮ ባለፈው ዮኒ ማኛ ጋር ገብቶ ትናንትና ዮኒ ማኛ ጋር ገብቶ ጆከር ትቻለሁ አለ እኮ ስድብ ትቻለሁ አለ። ተቋርጠ ነበር ነው ወይኔ ጋር ነው የተቋረጠው? ዮኒ ማኛ ጋር ገብቶ ትናንትና ስድብ ትቻለሁ አለ ጆከር። እንዴ እና ኤርሚያስ እየተሳደበለት አይደል እንዴ? እሱ ከሱ ባሰኩ እንዴ ከባዶች ናቸው። አሁን ናቻ ኤርሚ ራስህን ዛሬ ምክሬ ስትነፋፊ ጭኑስ ገብተሽ ስትነፋፊ ምናምን የተባለች ሴት ከቀለም ወርቅ አይተፍሱ ሪሊ ወንጌል ትሰማለች ብላችሁ የምታምኑት? ወንጌል ልጅ ጥላቻ ነው እንጂ የምትሰማው በቃ ጥላቻ ነው እንጂ የምትሰማው በቃ እሱን ስታስብ እንደውም ደሞ ይፈላል። ከዛም ገስት ላይ ቁጭ ያላችሁ ደግሞ ሴቶች ናችሁ እኮ እግዚኦ መሐረነ ክርስቶስ አረ ያንሳችሁ። ገስቱ ላይ የተሰበሰባችሁት ሴቶች ናችሁ። ሴቶች ሴት ልጅ ቁጭ ብላ ስትሰደብ አይደብርም? እውነት እግዚአብሔርን ማትፈሩ ሰውን ማትፈሩ ሼም የማይዛችሁ ትልልቅ ናችሁ። ሴት ልጆች አለው እሱ ለምሳሌ ሴት እንደዚህ በየጊዜው ደግሞ ካስተዋልክ የእናትህን ትንስር በቃ ስድቡ ይሄ ነው። ጌታ እኔ በጣም ነው ጥያቄ የሚሆንብኝ። አቡ ግን እግዚአብሔር ምስክሬ ነው። ብዙ ጊዜ ካስተዋልክ የእናትህ ቀሚስ ስር የእናትህ ጭንሽ ስር ነው ነገሩ ስድቡ ራሱ ማለት ነው። ዮናስ ሙሉን አልዳን ነገር አላየሽው? ዮናስ ሙሉን አልዳን የሚሉት ነገር አየሁት እኮ እኛ ቀድመን ተረጋጉ እንደዚህ አይደለም ስንላቸው ያኔ እናንተ የወንጌል ጠላቶች ወንበዶች የወንድሞች ጠላቶች ናችሁ ብለው ረገጡን ሄዱብን። ካስታወስካ ብዙ ሰዎች እንደዛ ብለው ነው። አሁን ግን በተራቸው እነሱ ሲነኩ ወንጌል ሲሰደብ ያልተናገሩ ሰዎች አሁን በተራቸው ዮናስ ሙሉን አልዳነም ማለት ጀምሮ እግዚአብሔር ይሆናቸው። ዮናስ ሙሉን ማይድነው ቀለም ወርቅ አይተንፍሱ ሲናገር የማይድንበት እምነት ነው የገባው ማለት ነው። ዮናስ ሙሉነ ቀለም ወርቅ ሲናገር ማይድን ሌላውን ሲናገር የዳነ ወንድም የሚሆንበት መጽሐፍ ቅዱሳዊ እውነት አላችሁ ማለት ነው። እኔ ከዚህ በፊት ለዮናስ ሙሉነ የሰራውለት ቪዲዮ ላሳያችሁ። አንድ ቪዲዮ ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበቃል። ዛሬ ኦርቶዶክስ ሆናል አቤል አቡና በኔ ቪዲዮ ካልሰራ ዛሬ ኦርቶዶክስ ሆናል ጌታ ምስክር። ዛሬ ኦርቶዶክስ ሆናል አቤል አቡና በኔ ቪዲዮ ካልሰራ አሁን እያያችሁ ዛሬ ኦርቶዶክስ ካልሰራ በኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ የማመልከው ጌታ እኔ የገንበርኩለት ጌታ እኔ በስሙ የተጠመቁ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ለምሳሌ እዚህ ነው እኮ ገና ክርስትና አልገባህም ያጠመቀችም ሴትዮ እውነተኛ የክርስቶስ ኢየሱስ አገልጋይ አይደለችም። ስለዚህ መጽሐፍ ቅዱሳዊ የሆነውን ክርስትና አላስተማረችም። የኔ ክርስትና ለመስራት እንዴት ቤተ እምነት ያስቀይራል? ሰው አይደለም ህይወት አገኝበታለሁ የዘላለም ህይወት በዚህ መንገድ ነው ማገኝበት የሚለውን እምነቱን ቀርቶ የሚደግፈውን ራሱ የእግር ኳስ ክለብ እኮ አይቀይርም። ቢያሸንፍ አይቀይርም። አንተ ግን አቤል አቡና ቪዲዮ ካልሰራ
እምነት የኦርቶዶክስ ይሆናል። ኦርቶዶክስ የምትሆኑ ዶግማውን አይተ ቀኖናውን አይተ ያዋጣኛል የዘላለም ቤት ይሰጠኛል ብለህ እንጂ ከኔ ቪዲዮ መስራትና አለመስራት ጋር አያይዘህ መሆን የለበትም። ሲቀጥል ደግሞ ምናክ ያመንኩት በስሙ የተጠመቁበት ጌታ ዋሽቷል ማለት ነው። አቤል አቡና ቪዲዮ ካልሰራ ምን እያልከን ነው? ጌታ ነግሮኛል እያልከን ነው። አየህ ከምትሰክሰው ከሐሰተኛይቱ ብርቱካን የተቀበልከው እምነት ጌታ ብሎኛል ወደ ማለት ቅጥፈትና ውሸት የሚያድግ እንጂ ሕያውነትና ሕይወት ያለበት አይደለም። ትናንትና ተሰብስበው ለአንተ ምህረት እንደሚገባ ሲነግሩ የነበሩ ግብዝ የሆኑ ሰዎች ለሌላው ሰው ምህረት የማያደርጉ እንደሆነ የአደባባይ ሚስጥር ነው። የሰው ምርቃን ፎቶ እንኳን እስከ መስቀል ድረስ ምህረት የለሾች እንደሆኑ ይታወቃሉ። አንተንም በተመሳሳይ ጥቅም ለመጠቀሚያነት ለማድረግ በእርግጥ እነሱ ብቻ አይደለም የሚጠቀሙበት፣ አንተም ትጠቀምባቸዋለህ። ለመጠቃቀም ስትሉ ነው እንጂ መጽሐፍ ቅዱስን መሰረት አድርጋችሁ ወይም የምህረት ልብ አድርጋችሁ አይደለም ውሸት የተነጋገራችሁት። ሰው አጥፍቻለሁ ብሎ ሲናገር ወይም ንስሐ ሲገባ ስለ ጥፋቱ ብቻ ያወራል እንጂ ያጠፋው ጥፋት መጽሐፍ ቅዱስን መቃረን ነው ብሎ እውነት ላይ ተመስርቶ የተናገረውን ሰው ጠምዶ እየተሳደበ ላይቭ አይገባም። አንተ ግን ንስሐ አይደለም የገባ ሰው ዘንድ ተቀባይነት የሚያሳጣህን ነገር ለማስተካከል ይቅርታ ከጠየቅ በኋላ ከእንደገና ወደዛው ወደ ስድብ ጥፋት ግን ይገባል። እስካሁን ድረስ እየተሳደብክ ነው። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው ዛሬ ይህንን ቪዲዮ እንሰራለን። እነዛ በዙሪያ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቀርብ ዮኒ ማኛ ሰማ። ዮኒ ማኛ ይሰማ ምን ብዬ ነበር? ስለነ ቀለሜ ስማ። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው ዛሬ ይህንን ቪዲዮ እንሰራለን። እነዛ በዙሪያ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቅርብ ጊዜ ትውስታችን ነው። የክርስቶስ ልብ ያለው ሰው ለኢየሱስ ስህተትን ሲያይ ለጥፋት ሳይሆን ለማትረፍና ለመታደግ ትክክል ያልሆነ ስህተትን ስህተት ብሎ ይናገራል። እንደነሱ ለአንዱ ሌላ አውሬ ለሌላው ሌላ መልአክ ሆኖ የውሸት ትወናን አይተውንም እና ዙሪያን ተመልከት። የከበቡ ሰዎች እንደማይጠቅሙ ተረዳ። መጽሐፍ ቅዱስም ሆነ የእግዚአብሔር ቃል ድጋፍ እንደሌለ እወቅ። የትክክል የተለወጠ ማንነት ስላልያዝክ እውነተኛው ማንነት ተሳዳቢነት ጊዜ ሸፈነው እንጂ እንዳልሞተ የምታሳይበት ጊዜ ደርሷል። አሁን በወረፋ ሰዎችን ለመሳደብ ቃል ገብተታል። ስድብክን ቀድሞ የሚሰሙ ኦዲየንሶችን አሁንም ይሰማሉ። በወንጌል ግን ስትነግድ ነገም ከነገ ወዲያም ዝም እንደማልልህ ቃል ልገባልህ። ይህን ቪዲዮ የሰራሁት ይመች። ዛሬ ኦርቶዶክስ ይሄ ነው በቃ። ቀድሞም ስለነ ቀለመወርቅ አይተንፍሱ ነግሬሃለሁ። ምን ብዬ በዙሪያ ያሉ ሰዎች አይበጁህም፣ አይጠቅሙህም። እነዚህ ሰዎች ጠላት ብለው ከያሰቡ በቃ እስኪያጠፉ ድረስ ነው የሚሄዱብህ ብዬ ነግሬሃለሁ። እንደዚህ ነው በቃ። ትናንትና ምህረት የሚያደርጉለት ሰው ለዛ ነው። አሁን ለምንድን ነው እነዚህ ሰዎች እንደ ያስካቸውን የምትሉኝ ሰዎች ካላችሁ እዚህ ሚዲያ ላይ ወንጌል እንዳይሰራ ያደረጉት የወንጌል አርበኛ የምትሏቸው ነገር ግን ወንጌልን መጠበቂያ ያደረጉት እነ ቀለመወርቅ አይተንፍሱ ስብስብ እንደሆኑ ስለማመን ልክ ሐሰተኛ ነቢያትን እንደምቃወመውና ልክ እንዳልሆኑ እንደምናገረው ሁሉ እነዚህም ግለሰቦች ከሚዲያው ላይ ወይ አካሄዳቸውን አስተካክለው ወይ የክፋት ስብስባቸውን በትነው ብቻቸውን ስለ ወንጌል እውነት በንስሐ ተመልሰው መስበክን ካልጀመሩ አሊያም ገሸሽ ካላሉ በስተቀር ወንጌል እዚህ ሚዲያ ላይ በትክክል አይሰበክም። ለምን? ትልቅዬ ቡድን መስርተዋል። የጥፋት ቡድን፣ ተሳዳቢ ቡድን፣ ስም አጥፊ ቡድን። ልክ ዮናስ ሙሉነህ ከነሱ ሀሳቡ ሸርተት እንዳለ ሲያስብ ከመንግስት ጋር ሊያጣሉት ይሞክራሉ። ቲኬት እንክፈልልክ ናገባ ይሉታል። ኦርቶዶክሳውያን ከፍለውት ነው ሞአንበሳ ምናምን የሚባል የኦርቶዶክስ ቲም
በደምረው በኩል ክፍያ ፈጽሞለት ነው ይሉታል። አያችሁ እንዴት ስም እንደሚያጠፉ። እንደዚህ ነው የእኛንም ስም ያጠፉት። ባልዋልንበት ያዋሉ። አቡና ተሳዳቢ ነው ምናምን የምትሉ ሰዎች አላችሁ። አቡና ተሳዳቢ ነው ትላላችሁ። በጣም ብዙ ጊዜ ላይፍ ከፍቼ ኑ እስቲ ስድቤ ንገሩኝ ስላችሁ የምትሉት ነገር የለም። አንድ ዮናስ ማነው አንድ ኤፍሬም ባለ ጊዜውን ነው ያጋዘን ነው ድምፅክ የሚመስለው ያልኩት። እሱንም ይቅርታ ጠይቄያለሁ። ናሽናል ጂኦግራፊ ደግሜ ሳይ አጋዘን በጣም ነው ድምጿ የሚያምረው። አይገባውም የአጋዘንም ድምፅ። ምክንያቱም የሚያስጠላ ድምፅ ያለው የሚያስጠላ ድምፅ ያለ መባል አለበት። የመዝሙር ስጦት የሌለው የመዝሙር ስጦት፣ ነብይ ያልሆነ ነብይ አይደለም መባል አለበት። እውነቱን እየተናገርን ነው የምንሄደው። ምክንያቱም ክርስትና የውሸት ስብስብ አይደለም። አለቅ ያንን ያልኩት እሱ ነው እንደ ስድብ የሚቆጠርብኝ እንጂ ሌላ ነገር የለም። ሌላ በተረፈ እውነት እነግርሃለሁ፣ ሸቃጩን ሸቃጭ ሌባውን ሌባ ላለው እንጂ እኔ ብልግና እንደ ቀለም ወርቅ የተንፍሱ ስትነፋፋ እያልኩኝ አልናገር። የቀለም ወርቅ የተንፍሱ ንግግሮች ታውቋቸዋላችሁ። ከዚህ በፊትም ጥድ ስር ሄደሽ እንደዚህ አድርገሽ ስሜትሽን ነክቶት ዝሙትሽን አክሊል የሚባል ልጅ እዛ ደጀ ሰላም እንትን ሲልሽ ሲነፋሽ ምናምን እንደዚህ አይነት ወሬ ከኔ ሰምታችሁ አታውቁም። ብልግና ገባችሁ? ብልግና የሚናገረው ቀለም ወርቅ የተንፍሱ ነው። የሚሳደበው ኤፍሬም ባለ ጊዜ ነው። የነሱ ስብስብ ግን አያችሁ ስማቸውን ፕሮቴክት ያደርጋሉ። ራሳቸው እንደ ወንጌል አርበኛ፣ እንደ ወንጌል ጀግና፣ እንደ ወንጌል ጓድ ምናምን ያስጠራሉ። ተሳዳቢዎቹ ግን እነሱ ናቸው ተሳዳቢዎች። የት አልነበረ ከሆነ ንግግሩ ይኸውላችሁ ይህን ቪዲዮ ተመልከቱት። ጸያፍ እንደሆነ ተሰምቶ ከሆነ የዚህ ንግግር ባለቤት እኔ ሳልሆን ሌላ ሰው ላሰማክ እችላለሁ። አንድ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን ሴቱን ሁሉ ከንፈር ስትመጠመጠም ትውላለህ። ከንፈሯን ስትስል በአጭር ቃል እናገራለሁ። የመራቢያ ቃል ይነሳል አይደለም እንዴ? የዚህ ንግግር ነው ስለ እርኩሰት ስለ ዝሙት እንደ ቀለም ወርቅ የተንፈሱ እዚህ ሚዲያ ላይ ስለ ምናምን የሚናገር የለም። ውሸት በማስረጃ እያሳየሁህ ነው። እንግዲህ ውሸት አይደል የምናገረው። ጽዱ ስር ሄደሽ አንድ ደግሞ ያስጠፉብኝ ቪዲዮ አለ። ሪፖርት አድርጌ ያስጠፉብኝ ቪዲዮ አለ። አንድ ሪፖርት አድርጌ ያስጠፉብኝ ቪዲዮ አለ። ካላ ሰማችኋለሁ። የነ ቀለም ወርቅ የተንፍሱ ወንጌል ልክ አቡና ብልግና ተሳዳቢ እንደሆነ በጣም የምታወሩ የምትፈልጉ ሰዎች ታዝናኑኛላችሁ። እዚህ ሚዲያ ያላችሁት በዚህ ነው። በቃ ዮናስ ሙሉነን በዚህ ደረጃ ተነስተውበት ከዚህ በፊት ተሳድቦ እንደማያውቅ የድሮ ፋይሉን እየጎተቱ ስሙን ለማጥፋት ታውቃላችሁ። ደግሞ ደጋግማችሁ የሰማችሁት ነገር እውነት እንደሆነ አይምሯችሁ ይቀበላል፣ ያስባል። እና የስም ማጥፋት ዘመቻቸው በጣም ከፍተኛ ነው። አንድ ቪዲዮ ነበር አይ ቲንክ ጠፍቷል መሰለኝ ቪዲዮ። ቆይ ያሰማቸዋል። የነ ቀለሜ ወንጌል ማለት አለሽ አክሊል ምናምን ብሎ የሚሳደብበት ጃልሴና
አለሽ አላችሁ ይሰማል ጃልሴን የለሽም እንዲ ቪዲዮ አክሊል ምናምን ብሎ የሚሳደብበት የለሽም እዚህ ጋር አስጠፍተውብኛል ይሄ ተሳዳቢ ነው አቤል አቡና የሚባላል እስላሞች አስናዛ ፍርፋሪ ተቀበል ከእስላምና ጴንጤ ስድር ያንተ እሱ ነው የሚያምርብን ሌባ ደግሞ መተዚህ ኮሜንት ታደርጋለህ አታፍርም ሁሉ ይጠላኛል ግን ጴንጤን አቀባለሁ የሚል እኮ ዱርዬ ነው አይ ነው ለሚከፍሉ ነው የምትንፈራፈረው አይ ነው በበላበት ይጨዋል ጅብ እንደሚባል ሁሉም ውሸታም ናቸው ሁሉም ውሸታም ይሄም አሮጊት አግብቶ ከዛ በኋላ ሴትዮዋን ዩኬ ከገባ በኋላ ይሸመጠጠ ሁሉም ውሸታም ናቸው ይከፈላል ምናምን ይላሉ አንድም ቀን ግን ማስረጃ አምጥተዋል አንድም ቀን ከዚህ በፊት እንደምታውቁት ነው በምህረት ስለተዘጋትቸው ነው ባንክ የሰው ባንክ አካውንት የሚበረብሩ ምና አመት እነዚህ ሰዎች ናቸው ወንጌል ሰባኪ ተደርገው አንተ ስጠራኝ ማውራት አልቻልኩም ነበር ሶሪ ችግር የለውም አለ ቪዲዮ ካለ ሼር አድርጊልኝ ዝም ብለሽ አትናገሪ ሼር አድርጊልኝ አይዋለሁ እና ነበር እኮ እንትን ሪፖርት ያስደርገውብኝ ነው ዛሬም አይ ቲንክ ሪፖርት አለብኝ መሰለኝ ምክንያቱም ስለ ቀለም ወርቅ አይተንፍሱ እውነቱን መነጋገር አለብን ወንጌል መቼ ነው ፕሮቴስታንቱ እዚህ ሚዲያ ላይ የሚሰራው ካላችሁ እነ ቀለም ወርቅ አይተንፍሱ ስርዓት ሲይዙ የሰበሰቡትን ቡድናቸውን ሲበትኑ በጽድቅ አሁን በተለይ አብራችሁ እየተሸወዳችሁ ያለ እሱ የሌላውን ቤተ እምነት ስለሚያጠቃ ብቻ ወንጌል እየሰራ የሚመስላችሁ ሰዎች አይናችሁን አንስታችሁ እርግጠኛ ነኝ የኔን ያክል ተቃውሞ ቢያስተናግድ እዚህ ሚዲያ ላይ አይቆይም ቀለም ወርቅ አይተንፍሱ ምንድን ነው የሚያሰነብተው ካላችሁ የሚያሞግሱት ሰዎች ናቸው የሚያሰነብቱት በቃ ሲሳደብም ተው የማይሉት የማይገስጹት ትክክለኛ መንገድ እየሄደ እንደሆነ የማይነግሩት ሰዎች በዙሪያው ሰብስቦ የሚጣሉትን ሰዎች በህልም ሰበብ ጌታ ከሱ ጋር እንደሆነ የሚያስፈራራቸው አይነት ሰዎች ሰብስቦ ነው እየቀጠለ ያለው እውነት የሚነግሩትን ሰዎች አይወዳቸው ጨራሽ ስለዚህ እዚህ ሚዲያ ላይ ትክክለኛ ፕሮቴስታንት ወንጌል እንዲሰብክ ኢየሱስ ብቻ እንዲወራ የምትፈልጉ ከሆነ ይህን ሰው ነው ዳር ማስያዝ ያለባችሁ እኔ ወንጌል አይናገር ዝም ይበል አፉን ይሸብብ አላልኩም ይናገር አይመለከተኝም አሁን እየሰራ ያለው እጅግ አመፅ ጨለማውን ግን መተው አለበት ይሄ ሰውዬ ለስድብ የሚያበረታታቸው ሴቶቹን የሰበሰባቸውን መንጋዎች ቡድኑን መበተን አለበት ስም አጥፊ ቡድን በፌክ አካውንት እየመጡ የሚሳደቡለትን ሰዎች መበተን አለበት ባለፈው ምን ያለ ንፋስ ደመና በንፋስ እንደሚበተን ከዙሪያ ጠላቶችን እበትንልሃለሁ ብሎኛል ጌታ ምናምን አለ ማናችሁም እንድትናገሩልኝ አልፈልግም ወታችሁ እኔን ወክላችሁ እንድትሳደቡ አልፈልግም አለ እንዲህ ሲናገር የጽድቅ ሰው ይመስላል ሲሳደቡ ግን ቤት አይከፍትም ዝም ብላችሁ ቀለም ወርቅ አይተንፍሱን ተመልከቱ እነሱ እየተሳደቡ እሱ ወንጌል አይሰራም ለምን ኦዲየንስ ሁሉ እነሱ ጋር ሄዶ እነዛ ሰዎች የሚናገሩትን ፕሮፓጋንዳ እንዲሰሙለት ይፈልጋል አለቀ በቃ እነዛ ተሳዳቢ ሜርሲፉል የምትባል ተሳዳቢ ቤካ የሚባል ደቡብ አፍሪካ ያለ አቋም የሌለው ልፍስፍስ የሆነ ሚዲያ ላይ ለመሰንበት ብቻ አፉን የሚከፍት ውሸታም ተናጋሪ አሁን ዮናስ ሙሉነ የኢትዮጵያ መንግስት የብልጽግና መንግስት ዮናስ ሙሉነ ምን እንደተናገረ አያውቅም እናንተ የምትናገሩት አያውቅም ኦሮሞን እንደተሳደበ የኢትዮጵያ መንግስት መረጃ የለው እናንተ በጣም የኢትዮጵያ መንግስት መረጃ እጥረት ስላለበት በጣም እየተባበራችሁት መሆኑ ነው በእናንተ ቤት እየተባበራችሁት ትናንትና ለምን ይህን ነገር አልነገራችሁትም ዮናስ ሙሉነ እጃችሁ ላይ ነበር አብሯችሁ ነበር ከእናንተ ጋር ሆኖ ነበር ሌላ ቤተ እምነት የሚያጠቃ አሁን ላይ ከእናንተ ጋር ሳይስማማ ሲቀር ለምን ጠላት ትሆኑበታላችሁ እና ዝም ብላችሁት እንዴ ደምረው ለራሱ ጥንብዝ ብሎ ሰክሮ እናታችሁ እንዲትሆን ገንዘብ ካልሰጣችሁኝ ያለ ድህነት አናቱ ላይ ወጥቶ እየተቸገረ ያለ ግለሰብ ለዮኒ ማኛ ኦርቶዶክሶች ገንዘብ እንዲከፍል አድርገውታል ማን ደምረው ብላችሁ እንዴት ተዋሻላችሁ ቢያንስ ህሊናችሁን አያውቅሳችሁ እንደዚህ አይነት ውሸት ስትናገሩ አሁን ኦርቶዶክሶች ገንዘብ ቢከፍሉ
ቢከፍሉ በደምሮ በኩል የሚያስከፍሉ ይመስላቸዋል። ደምሮ ለራሱ ችግር አለበት። ትናንትና አንድ ብር ልኮለት በጣም ሲጸጸት ነበር፣ እየለመነ ነበር። ደምሮ ገባቸው። አንዳንድ ሰው ህሊና ስለሌለው ሼማ ይዞ አሁን ደምሮ የምትቀየሙትም ሰው አይደለም። ሁለት ልጆች አሉ እዚህ ሚዲያ ላይ እኔ እውነት ነው የምላቸው ኦርቶዶክሳውያን በተለይ ከፕሮቴስታንት መጣን ብለው ኦርቶዶክስን በጣም ከእናንተ በላይ እንወዳታለን አይነት ጨዋታ የሚጫወቱ ደምረውና ተመስገንን ተጠንቀቋቸው። ይሄ እውነት ነው ለኦርቶዶክሶች፣ ይሄ ቲፕ ለኦርቶዶክሶች ነው። ለኦርቶዶክስን ይሄን ቲፕ የምነግራቸው ደምረውንና እንትናን ተጠንቀቋቸው። በዚህን ያክል ደረጃ እንዴት ሰው ትናንት የነበረበትን ሃይማኖት ጥሩ ነገር አንድ እንኳን ጥሩ ነገር ትዝ ማይለው የሚመስለው በዚህን ያህል ደረጃ የምሬ ነው ምላችሁ ይታወቃል። በቃ በተለይ ባለፈው የጉዞ ምናምን ተብሎ ጉዞ ላይ አጭበርብረዋል ተብሎ ያኛው ወንድም ካጋለጠ በኋላ ካወጣ በኋላ የሆነ መረጃ የማይገቡበት ቤት የለም። ቀለም ወርቅ አይተንፍሱ ቤት ይገባሉ። አማን ሻሎም ጋር አሁን ተመስገን በምን ድፍረት ሆኖ የሚገባው? አማን ሻሎም የፈለገው የኦርቶዶክስ በጣም ሳተና ልጆች አሉ። ወንጌልን የሚያውቁ በጣም በቃ ደፋር ወንጌል ሰባኪዎች አሉ። እውቀት ያላቸው መረጃ ያላቸው ከቤተ ክርስቲያን ታሪክ እያጣቀሱ የሚሆኑ አሁን ተመስገን በምን የትኛውን እንትን ይዞ ነው አማን ሻሎም ጋር ገብቶ ሀሳብ የሚሰጠው? እውነቱን ልንገራቸው ያኛው እንዲረሳላቸው በኮሚሽን የሰሯት ስራ እንድትረሳላቸው ያልሰደቡት ሰው የለም፣ ያልተናገሩት የለም። እና በዚህ አሁን የተመስገን ቪዲዮ ፌስቡክ ላይ ይመጣልኛል እና ባቢሎን ምናምን ይላል። አንተ ፕሮቴስታንቱ አረ እንደዚህ አይባልም፣ አረ እንደዚህ አይባልም። እኔ እንኳን የሆነ አሉ እኮ በቃ እንደው ቢጣሉ የሚያምርባቸው ልደታ ቃል ቢጣላ እንደው ጥላቻ ቢያሳይ እኔ ምንም አይመስለኝም ለፕሮቴስታንቱ። ምክንያቱም ኦርቶዶክስነትን ይወዳሉ አከራለሁ ቢል ወይም ጋዲሳ እንደዚህ አይነት ነገር እነዚህ እንኳን አላሳዩም እኮ ጋዲሳ ቢያሳይ ወይም አክሊል ቢያሳይ ምንም ችግር የለውም። እነ ትዝታው ሲልኛል። እነ ትዝታው ደግሞ ጨረስኩ ነገርኩ እኮ ትዝታው ለኦርቶዶክስ ተጠራው ብሎ ቦዲቲ እየሰበከ ነው። ጴንጤ ብቻ ያለበት ከተማ ነው ደግሞ ትዝታው ምናምን ተዋቸው። ከኦርቶዶክስ ቤት ወደ ፕሮቴስታንት የመጡ ሰዎች ተዋቸው። አብዛኞቹን አመፀኞች ናቸው። ጥቂት የእውነት ሰዎች አሉ። ልክ እንደ አሰግድ ያለ አሰግድ ፕሮቴስታንት አይደለም። አሰግድ መምህር አሰግድ ይመቸኛል። መምህር አሰግድ ራሱን ችሎ በቃ ትክክለኛ ፕሮቴስታንት ጋር አልተቀላቀለም። ማን ነው ከእዩ ጩፋ ጋር ከንግግር እስከ አለባበስ ጠላቻ ነው ይለኛል። ለአለባበስ ማንቸስተር ዩናይትድ ነው ጠላቻ ነው እና ይሄ አጉል እናቀላቸዋለን። አሁን ትዝታው ሳሙኤል የሚባል ሰውዬ የፈለገ ታሽቃብጥላታላችሁ። አንዳንዶች እንትን ብላችኋል። ወንድሞቼን አትናገሩ። እናገራለሁ። ካልተመቸሽ ሂጂ ወንድሞቼን አላለች። ምን እየተናገርኩ እንደሆነ አማርኛ ማቺ ከሆነ ውጭ ጀምባ ከኦርቶዶክስ መጣን የሚሉት በጣም ኦርቶዶክስ ላይ ጥላቻ ስላላቸው አንዳንድ ጥሩ ነገር እንኳን ሳያወድሱ ሲያሞግሱ አታዩ እንደ ኦርቶዶክስ በጣም ብዙ ጥሩ ነገር አላት። ኦርቶዶክስ በጣም ምርጥ ነገር አላት። እንደ ሀገር ምርጥ ነገር አላት። ምርጥ ነገር ብቻ አይደለም ያላት፣ እንደ ሀገር የሚያስጠይቃትም ነገር ሊኖር ይችላል በታሪክ ውስጥ። ይህን ግን እኔ አይደለሁም ቁጭ ብዬ የማወራው። ታሪክን ያጠኑ ሰዎች ኦርቶዶክስ ቤተክርስቲያን ለዚች ሀገር ጥሩ ምን ተጽዕኖ አድርጋለች፣ ምን ጥሩ ተጽዕኖ አድርጋለች፣ ደግሞ ምን አሉታዊ ተጽዕኖ አድርጋለች ብለው እንደ ምርምርና ጥናት የሚፈልግ ነገር ይመስለኛል። ገባ? በኦርቶዶክስ በኩል ያገኘነው ትርፍ አለ፣ በጣም ብዙ ትርፍ መጥቀስ የምችለው እኔ ምንም ጥናትና ምርምር ሳላደርግ ምን ጉዳት አግኝተናል፣ ኦርቶዶክስ እዚህ ምድር ላይ በመኖሯ ምን ተጎድተናል ደግሞ ብለን ከምናስብ ከሆነ ማጥናት አለብን። ከሃይማኖት አንጻር የተጎዳው ነገር አለ፣ ከኢኮኖሚ ነገር አንጻር የተጎዳነው ነገር አለ። ይሄ ነገር ጥናት ሊፈልግ ይችላል። ገባ? ቋንቋው እኛን የቀረጽነው እንትኑ ባህሉን እኛን የቀረጽነው ምኑን እኛን የቀረጽነው ኦፍኮርስ በቃ ደስ ይላል። ቁጥሩንም ባህሉንም ቀን አወቃቀሩን የዘመን አቆጣጠራችንን በጣም ደስ ይበል የሚያሰኝ ነው። የሁሉ ነገር ጠላት መሆን እንዴት ይቻላል? አንተ ግን አስመሳይ ነክ ይላል። ማስመሰል እንደኔ ከሆነ በጣም አሪፍ ነው። አስመሳይ ሰው እንደኔ ከሆነ በጣም ጸዴ ነው። ብራዘር አስመስል አንተ
እንዴት አቡናን ያስመስላል ስትሉ እኮ ማታፍሩ ሰዎች እኮ ናቸው። በጣም እኮ በቃ ማልችለው ነገር እኮ ማስመሰል እኮ ነው። ኦርቶዶክሳውያን ላይ ጥሩ ነገር ስለማወራ ከሆነ ታስመስላለህ የምትሉኝ እንደሱ ነው የሚሻለው። ጠላትነት አልበጀንም። እነ ቀለመወርቅ አይተንፍሱ እነ ትዝታው ሳሙኤል እየረጩ ያሉትኝ ይሄ የጠላትነት በተለይ ከኦርቶዶክስ ጋር የብሽሽቁ ነገር ወንጌል እርስ በርሳችን እንዳንነጋገር መልካም የሆነ መድረክ እንዳይኖረን አድርጓል። በቃ ምን ችግር አለ? ኦርቶዶክሳውያን ወንድሞችን ብትወድ ወንጌል ጠላልኝ ብለዋለሁ፣ ሳሳድልኝ ብለዋል አላለህም። አለቀ አላለህም። አሁን አዲሱ የፕሮቴስታንት አስተሳሰብ እንዴት ነው? ውስጥ ላሉት አረመኔ ተኩሎች ርኅራኄ አለው። ለዩ ጩፋ ርኅራኄ አለው። ለዮናታን አክሊሉ ርኅራኄ ፍቅር አለው። ለመስፍን በሹ በቃ ህዝቡን ለሚበዘብዙት በውስጥ ሆነው ደሙን የህዝቡን ደም እየመጠጡ ያሉት አስራት መባ እያሉ የህዝቡን ደም እየመጠጡ ላሉ አረመኔ ሰዎች አረመኔ በወንጌል ስም የበቀሉ አረሞች ለእነዚህ ሰዎች በጣም ርኅራኄ ፍቅር አለ። በጣም ብዙ ጴንጤ ከዛስ ደጅ ላለው ስል ከፕሮቴስታንት ውጭ ላለው ለሌላው ቤተ እምነት ጥላቻ የቱን ነው እንድትወድ የሚያዝ ተኩላ እንድትወድ ነው የሚያደርገው። ትምህርት የሚያጣምህ በመሀል ሆኖ ህዝብን እያሳተ ያለ ሐሰተኛ እንድትወድ ነው የሚያደርገው ወይስ በደጅ ያሉትን ወንድሞች? ይህንን መለየት አለ። እኔ ኦርቶዶክስ ቤተ እምነትን በጣም ነው የምወዳቸው፣ በጣም ነው ኦርቶዶክስ ብቻ ሙስሊሞችን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። አይመለከተኝም ስለ አንተ አስተሳሰብ። ይሄንን ብዬ ሳበቃ ያለኝን እምነት ብነግራቸው ጆሮአቸው ትንሽ መንገድ ሊከፈትልኝ ይችላል። በኮመንት ላይ ስለዘለፍካቸው፣ ስለሰደብካቸው፣ የሆነ ነገር ስላጣጣልካቸው፣ ሙድ ስለያስገባቸው፣ ሜም ብለህ ስለቀለድክ የኦርቶዶክስ ቤተ እምነት ላይ አንድ ነፍስ የምታድን ከሆነ እናይካል አለቅ። አንድ ነፍስ የምታድን ከሆነ አይካል። እኔ አንድ ነፍስ በዚህ አካሄዳችን አናድንም። በነ እንትና እዛ የደከሙ እዛ የደቡብ ልጆች አሉ በወንጌል ደክመው ዓለም ላይ የተመለሱ ጌታን የምትቀበሉ ምናምን ሲባል አንድ ቁጥር ይጽፋሉ። የእነዚህ ልጆች መመለስ ስኬት ነው። አዎ ስኬት ነው። የወንጌል ትሩፋት ነው። አዎ ትሩፋት ነው። ግን እንደ አዲስ በሕይወት መዝገብ ላይ ስማቸው የሚጻፍ ሰዎች አይደሉም። ወይም ከሌላው ቤተ እምነት አይደለም ያገኘሃቸው። የደካከመ ጴንጤ አንተ ጋር ተመልሶልሃል አውቃለሁ። አንዳንድ ሰዎችን ይዛቸዋል አውቃለሁ። ደክሞ የነበረ ጴንጤ በቃ ለራሱ ሙድ ኦርቶዶክስ ሆኛለሁ ብሎ የነበረ ጴንጤ መልሰሃል። ጥሩ ነው፣ ስኬት ነው፣ ይጨበጨብላል። ግን እንደው ጥሬ የሆነ ቤተ እምነት ሰው አይደለም እያመጣክ ያለው። አለቅ አይደለም። እና እዚህ የቀለመወርቅ አይተንፍሱ ደጋፊዎች ስፔሻሊ ራሳችሁን ተመልከቱ። እንዴት ሰው 4 ሰዓት 5 ሰዓት ስለ ራሱ ሲሰብክ ትሰሙታላችሁ? ቀለመወርቅ አይተንፍሱ ራሱን ካላሞካሸ 1 ሰዓት መስበክ አይችልም። እኔ አሲዛቸዋለሁ። ሰሞኑን ዮኒ ማኛን ቻሌንጅ እናደርግ፣ ትኬት እንክፈልልክ፣ ኢትዮጵያ ግባ ይሉታል። ለምን? ከዛ መንግስትን የተሳደበበትን ኢንፎርሜሽን ያወጣሉ። ስለዚህ ዮኒ ማኛ ደፋር ለመጫወት ኢትዮጵያ ሊሂድ ብሎ ቪዛ ቆርጦ ሲመጣ እነሱ ያወጡት መረጃ ህፃናት ናቸው፣ ህፃናት። ከዛ በካቴና ታስሮ ሊያዩ ማለት ጭካኔያቸውን የታቸው ቢችሉ ቢታሰርላቸው ደስ ይላቸዋል። እንዴት አይነት ዘጊዎች እንደሆኑ በጣም ነው የምትደብሩት፣ ምቀፉት። ወንጌል እንደናንተ ከሆነ በአፍንጫችን ይውጣ። እንደናንተ ከሆነ ጽድቅን ማውራት ይቅርብን፣ በእውነት ይቅርብን። እንዴ ትናንትና ወንድምነት አላችሁት። ትናንትና ወንድማችን አሉ። ከጨለማ ድንሃል አንተ ማለት ጳውሎስ ነህ አላችሁት። ጳውሎስ ነህ አንተ ማለት ትናንትና በአንተ ብዙ ሰው ይድናል አላችሁት። ልጁ ሞከረ። እናንተ ያሳያችሁት ኦርቶዶክስን መስደብ ስለሆነ የእናንተን ፈለግ ተከትሎ ኦርቶዶክስን ተሳደበ። መሳደብ ላይ ደግሞ በጣም ጎበዝ ነው፣ ይችላል፣ ረገጣም ይችላል። ዮኒ ማኛ ረገጣ በጣም ጎበዝ ነው፣ ይችላል። ተራገጠ፣ ከእናንተ በላይ ይራገጣል። አይታችኋል አይደል? ኦዲየንሱ ተመለሰ። ዮኒ ማኛ 200 ሰው ምናምን ልክ እንደዚህ 200 ሰው 100 ሰው
300 ሰው ምናምን ብቻ ያየው ጀምሮ ነበር ሚዲያው ላይ ትክክለኛ ሳይለንት ሆኖ ሲናገር ማለት ነው። አሁን ረገጣ ሲጀምር 2000 ሰው 3000 ሰው መግባት ጀምሯል። ለምን? ያንን ዮኒ ማኛ ነው 10 ዓመት ሙሉ ሰው የሚያውቀው። ስለዚህ ትክክለኛው ዮኒ ማኛ ይሄ ማንነቱ ማለት የሚሳደቡ ማንነት ሲመለስ ሰው ሁሉ እንትን ብሎ ይዝናናል፣ እየከፈተ ይዝናናል። ቪዲዮዎች ውስጥ በዚህን ያህል መጠን ወንጌል ሲሰራ ቪዲዮዎቹን ቆራርጣችሁለት አደረሳችሁለታል? አላደረሳችሁለትም። ስድቡን ግን ኦርቶዶክሳውያንም ለራሳቸው ዓላማ የሚመቻቸውን ኦርቶዶክስ ቆርጦ ላኪዎች አሉ። የራሳቸውን ዓላማ ቀለም ወርቅን ሲናገርላቸው ምናምን ያለውን ይፖስቱለታል። ሌላውም የራሱን ዓላማ ይናገራል። ትክክለኛውን ንገረን። ትክክለኛው ምን ልንገርሽ እህቴ? ትክክለኛውን ሰው ነው የምነግርሽ። ጤነኞቹ ሰዎች መሬት ላይ ነው ያሉት፣ ሞባይል ላይ አይደለም ያሉት። ሂዱ ሞባይሉን ትታችሁት መሬት ላይ ሰው ፈልጉ። ወደ ቸርች ሂዱ። አቤል ግን ጸጋ ምንድን ነው? ጸጋ እንትና ጠይቀው እንትና መግለጥ የአቤል እንትና እኮ ያለው የወንጌል አርበኛ ያለበት ቪዲዮ አለ። እንትና ወንጌላዊ ነው ብለዋል። እንትና ቀለም ወርቅ አይተንፍሱ ቀለም ወርቅ የተንፍሱ ወንጌላዊ ነው ብሎኛል። አንዳንዶች ደግሞ ነብይ ነው። ያው ግን ትንሽ ቆይቶ ወንጀለኛ ነህ ብሎሃል። ችግሩ እኮ በተገኘበት ተብለሃል። እሱ እኮ ለራሱ እንደተመቸው ነው። ስትመጪ ወንጌላዊ ነሽ፣ ስትደብሪ ወንጀለኛ ነሽ። አቤል ብልጽግና ነው ብልጽግና ነው። ራሄል አቤት አሜን። ቤቱን በእሳት ያጥራ እግዚአብሔር ምናምን አሜን ይመስልሻል? እግዚአብሔር ይሄ እንትኑ ታሰረ እኮ ሰማሽ አይደል? ነብዩ ጠቅላይ ሚኒስተሩ ላይ ትንቢት የተናገረ በቀደም የሆነ ወንድማችን ለጥፎት አይቼዋለሁ። አሰሩት አሉ። እንዲህ ቢያስሯቸው እንደዚህ አይነቶቹን ወንበዴዎች በቃ ቢጠርጓቸው ሌላው ይማራል። ታውቃለህ፣ ከስር ከስር ይማራሉ፣ ይፈራሉ። አዎ፣ ግን እንዴት ነው ጥሩ የተናገሩት? እንዴት ነው አሁን እኔ 20 ዓመት 30 ዓመት አብይ ይገዛል ያሉትን መታሰር አለባቸው ብዬ ነው የማስበው። 30 ዓመት በዲሞክራሲ የሚያምን መሪ 30 ዓመት ይገዛል ብዬ አላምንም። ሲሞት አየው ብሎ መናገሩ መንግስታችን እኮ 30 ዓመት እኮ ገዝቷል። ስለዚህ ያ ታይቷቸው ነው። አይ አይደል፣ ሁለቱንም ምናምን ውሸት እኮ በሁለቱም እኮ ዙሪያ ነው ያለው። 30 ዓመት ይገዛል ውሸት ነው። 2017 ላይም ይሞታል ውሸት ነው። ውሸት ነው። በቃ የትኛውም ውሸት ነው። ተዋቤል አልተነካከውም። ሪያሊቲውን ያወራሁት እኔ ቡድን የለኝ መንግስት ላይ ሴራ አላሴርበት እውነቱን የነገርኩ። ይሄ እውነት አሁን ይሄ ፖለቲካ ሆኑ እንዶ ካሳሰረ ልታሰር መታችሁ። ምሳቃ የሌለበት እንዳልታሰር እንጂ ምሳቃ ካለች ችግር የለውም። የግል እንዳትገባ አርቁጭ ምሳቃ ማይደርስበት ነው። ተው ይቅርብን። አይ ሁሉም መታሰር። እኔ ስለ ሐሰተኛ ነቢያት ነው የተናገርኩት እና እዚህ ጋር ጠቅላይ ሚኒስተሩ ይሞታል ያለው ሰውዬ እውነቱን መጠየቅ አለበት። ግን እሱ ከተጠየቀ ደግሞ ሌሎች የቀባጠሩ ደግሞ ልወደድ ባዮች ደግሞ አሉ። አቤል አበረታተኝ፣ ጀማሪ ነብይ ነኝ። በርታ ብራዘር፣ በርታ፣ ጠንክር። በቃ ዝም ብለህ ዋሽ እና ካውንስላችንም ደግሞ ደካማ ላይ መግለጫ ይሰጣል። አሁን ክሪስ ኤንጅል ምን ያህል ውድመት ያደርሳል። ሁሉም ሰው የነቃበት ሰው ነው። ሰው በክሪስ ኤንጅል ይታለላል። ይህ ሲኖትራክ ይውጣባችሁ በሚለው ማለት ነው። ካውንስላችን እሱ ላይ መግለጫ ሰጠ። እንግዲህ እዩ ጩፋ የተባለ ዘይት ቸርቻሪ በጉያው ያቀፈ ለዛውም የቦርድ አባል ያደረገ ካውንስላችን
በዚህ ክሪስ ኤንጅል በሚባለው ሰው ላይ መግለጫ የሚሰጥ ከሆነ ጥያቄ ምልክት ውስጥ መውደቅ አለበት ብዬ አስባለሁ። መጠየቅ አለበት። እንዴ ትልልቆቹስ አብረዋችሁ ያሉትስ እስቲል አሁን አክቲቭሊ እየሸጡ ያሉትስ ህዝብን እያወጃበሩ ያሉትስ ዘይት መሸጥ፣ ሶፍት መሸጥ፣ ጨው መሸጥ አይቻልም አላላችሁም ወይ? እውነት ለምንድን ነው ማለት ቡክትክት ያለው? ኮንግራ ማንቼ ይላል። ማንቼ ትናንትና አሸነፈ እኮ ማንቼ ዴቪዬ። በጣም ገንዘብ የሌላቸው ምስኪኖች ብቻ ናቸው መግለጫ የሚሰጥባቸው። በእውነት በጣም የሚያሳዝነው። ጻድቁንስ እንዴት አያቻችሁ? በመጋቢ ጻድቁንስ እንዴት አያችኋቸው? የሚናገር ሰው አለ በዚህ ጉዳይ ላይ? ጻድቁንስ እንዴት አያችኋቸው? መጋቢ ጻድቁ መስፍን በሹጋም ሄደዋል። ያንተን ቪዲዮ ላይሆንም ይችላል። ዝም ብሎ ምስኪኑን ብቻ የኔ ቪዲዮ ላይ መቼም ተሻይ ዩጩፋም አለ ዮናታን አክሊሉም አለ ለማሳየት ለምን መስፍን በሹጋ ሄደው አዳራሽ ሲመርቁ ተመለከታቸው መጋቢ ጻድቁ። ባለፈው ደግሞ ጃፒ ጋር ሄደው ነበረ። ሌላም ጊዜ ደግሞ ማንጋ ነው ደግሞ ያዩዋቸው። በቃ እየዞሩ ነው የምላችሁ። አሁን ደግሞ ምርጫ ደርሷል፣ የካውንስሉ ምርጫ እና እስከ መቼ ነው ይህ ህዝብ ለወንበር መወዳደሪያ መሸቀጫ የሚደረገው? ኤርሚያስም ጋር ሄዷል፣ ዋንጫ ተሸልመዋል። አቤላ መታሰር አለብህ ይለኛል። እሺ መታሰር ካለ እኔ በጌታ ፍቅር የተጠነፈርኩ ሰው የታሰርኩ ሰውዬ ነው። ከኋላ ምንም አጀንዳ የለኝም። በእርግጥ እነ ቀለመወርቅ አይተንፍሱ ከዚህ በፊት ማህበረ ቅዱሳን ገንዘብ ይከፍሉታል ብሏል። ሁሉንም ሰው ነው ግን እናንተ ሰዎች ገንዘብ ይከፈለዋል የምትሉት? ማህበረ ቅዱሳን ጋር ያቋረጣችሁትን ደሞዝ ካላቋረጣችሁ እናንተ ላይ ነው ዞሮ ልበል እንዴ? የማይሆን ኮመንት የሚጽፍ ሰው አለ። እንግዲህ ሞዴሬተሮች አሉ። የጌታ ሰው ማንቸስተርን ይደግፋል እንዴ? ታዲያ እግዚአብሔርን ደግፈዋል? ሁሉንም የደገፈ እግዚአብሔር አይደግፍ። ማንቸስተርን ድጋፍ የሚያስፈልገው ጻድቁ ትልቅ ሰው ናቸው። እሳቸውን አትንኬር። በእድሜ ነው በስራ ነው ትልቅነታቸው? በስራ ከሆነ ያው ስራቸው አሁንም ለስልጣን ሲሉ ብዙ ነገር እያደረጉ እንደሆነ እየተመለከትን ነው። ከዚህ በፊት ኃይሉ ዮሐንስ የተባለው ሐሰተኛ አስተማሪ በጻድቁ ላይ በሰራሁት ቪዲዮ ላይ ተንተርሶ ኮመንት ሰጥቶኝ ነበር እና በጣም ትልቅ ሰው እንደሆኑ፣ ቴዎሎጂ ቀመስ እንደሆኑ፣ በጣም የተመራመሩ እንደሆኑ ዮናስ ዘውዴ የጻፈባቸው አላነበብኩም። ተስፍሽ አላነበብኩም እና በጣም ትልቅ ሰው እንደሆኑ ወንጌል መከራ እንደከፈሉ ነግሮኝ ነበረ። የጻድቁ ፖለቲካ የሚል ቪዲዮ ሰርቻለሁ ከዚህ በፊት የመስቀል ሚዲያ ላይ የሪያክሽን ፕሮግራም ላይ ማየት ትችላላችሁ። ወይም የጻድቁ ፖለቲካ ካላችሁት የኔ ቪዲዮ ይመጣላችኋል ዩቲዩብ ላይ እና እዛ የዩቲዩብ ፕሮግራም ላይ ትናንትና ለታሰራችሁለት ወንጌል፣ ትናንትና ለኖራችሁለት ወንጌል ዛሬ ካልታመናችሁ ወንጌልን ክዳችሁታል፣ ለወንበር ስትሉ የእግዚአብሔርን ሕዝብ ሽጣችሁታል ብዬ ቪዲዮ ሰርችበታል። ተኬ ማርያም እኔ ምን አገባኝ ታዲያ? አሁን እኔ እኮ እሱ ነገር አይመለከተኝም። እኔ ስለ ብሔር አይመለከተኝም፣ ፖለቲካ አይመለከተኝም። እኔ ትንቢትን በተመለከተ ነው የተናገርኩት፣ ሐሰተኛ ነቢያትን በተመለከተ ነው የተናገርኩት። ቅድም ጠቅላይ ሚኒስተሩ ይሞታል ብሎ የተናገረው ሁሉ ሐሰተኛ እንደሆነ ሁሉ 30 ዓመት 40 ዓመት ጠቅላይ ሚኒስተሩ ይገዛሉ ማለት ትክክል አይደለም። በተለይ እሳቸው ለቆሙለት የዲሞክራሲ አስተሳሰብ 30 ዓመት መግዛት ዲሞክራሲያዊ ማንነት አይደለም። ይሄ ወይም የዲሞክራሲ ስብዕና ያለው መሪ ማንነት አይደለም። 30 ዓመት ከገዛ ወይ ንጉስ ነህ ወይ የሆነ ነገር ነህ፣ ሹመኛ ነህ እንጂ
ዲሞክራሲያዊ የሆንክ አስተሳሰብ ያለ ግለሰብ አይደለም። ስለዚህ እኔ ጠቅላይ ሚኒስትራችን ዲሞክራሲያዊ ናቸው ብዬ ስለማምን 30 ዓመትም 40 ዓመትም ይነግሳሉ ብሎ የተናገረው ሐሰተኛ ነው ብዬ ነው ማምን። እንደዛ የሚያምኑ ከሆነ ደግሞ እንደሚሉ ዲሞክራሲያዊ አይደሉም ማለት ነው። ይሄንን መናገር እንደው ስልጣን መፈለግ ምናምን ከመሰለ እኔ ምንም ፖለቲካ ፓርቲ ውስጥ የለውበትም። ማታ እመለሳለሁ። በቃ ከዚህ በላይ ብዙ